ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የ433 ቤተሰቦች 433 በተለያዩ ጉዳዮች ላይ ከናንተ ጋር ቆይታ ለማድረግ ዛሬ ወደ ስቱዲዮ ተገኝተናል። ትናንት በቻምፒየንስ ሊግ በአውሮፓ ከተሞች የሚጠበቁ ጨዋታዎች ተደርገዋል። ከነዚህ መካከል በአንፊልድ ሊቨርፑል የአንድ ጊዜ አውሮፓ ሻምፒዮኑን ፒኤስቪ አይንዶቨንን የገጠመበት ጨዋታ ነበር። ሊቨርፑል በታሪክ በተከታታይ ለሶስተኛ ጊዜ ከ3 በላይ ጎል ተቆጥሮበት በሁሉም ውድድሮች ሽንፈትን አስተናግዷል። ከ12 ጨዋታ 9 በመሸነፍ 1954 የተመዘገበ ደካማ ሪከርድን ተጋርቷል። ሊቨርፑል የዚህን አይነት በጣም ደካማ ሲዝን ያሳለፈው ሲያሳልፍ የመጨረሻው እንግሊዝ ጠቅላይ ሚኒስትር የነበሩት ማርክ ሰር ዊንስተን ቸርችል ነበሩ። በጣም ረጅም ጊዜ አልፎታል። ነገሮች ይስተካከላሉ። ከዛሬ ነገ ቢያንስ በፕሪሚየር ሊግ የጠፋው ሙድ በቻምፒየንስ ሊጉ ሊመለስ ይችላል የሚሉ ግምቶች ነበሩ። አርነ ስሎት ይህን ቡድን ወደ ብቃቱ ይመልሱታል የሚሉ ግምቶች ነበሩ። ነገር ግን አሁን የሊቨርፑል ትዕግስት እያበቃ ያለ ይመስላል። የሊቨርፑል አሰልጣኝ ሆነ ከ12 ጨዋታ 9 መሸነፍ፣ የሊቨርፑል አሰልጣኝ ሆነ በፒኤስቪ አይንዶቨን አንፊልድ ላይ 4 ጎል ማስተናገድ፣ በኖቲንጋም ፎረስት አንፊልድ ላይ 3 ጎል ተቆጥሮበት ስትሸነፍ፣ በሊጉ 12ኛ በቻምፒየንስ ሊጉም 12ኛ ስትሆን በሊቨርፑል አሰልጣኝነት ይሄ ብዙ ትዕግስት ወይም ደግሞ ጊዜ እንዲሰጥ የሚያደርግ ሪከርድ አይመስለኝም ለአርነ ስሎት። በየጨዋታው ለውጦች ያደርጋሉ። ምናልባት የሆነ የታክቲካል ትዊክ የሆነ ነገር ይፈጥራሉ፣ ወይ ደግሞ በድፍረት አንዳንድ ትልቅ ኮሎች ተጫዋቾችን ወደ ቤንች የሚወርዱት አንደር ፐርፎርም ያደርጉ ያሉት ተጫዋቾችን በድፍረት ወደ ተዋዋቂ ወንበር ላይ ማውረድ ብሬቭ የሆኑ አንዳንድ እርምጃዎችን ሲወስዱ የተመለከትን አይደለምና ትላንት ከአርሰናል የባየር ሙኒክ ድል አስደናቂ ድል በተጨማሪ የሊቨርፑል የ4-1 ሽንፈት ደግሞ እጅግ ሌላ በጣም አውሮፓ ላይ አነጋጋሪ ነበር ይመስለኛል። ማርክና ነገሮች አሁን ለአርነ ስሎት 11ኛው ሰዓት ላይ እንዲገኙ እያደረጋቸው ያለ ይመስለኛል። ባለፈው የውድድር ዘመን እንግዲህ የሊጉን ዋንጫ ሲያሳኩ ሊቨርፑል በትክክል የአሰልጣኝ የርገን ክሎፕን ተተኪ ያገኘ ብለው ነበር ብዙዎች። አንዳንዶች ጥርጣሬ ያነሱ ነበር። ዘንድሮ የሆነው ነገር እጅግ በጣም ተቃራኒ። የመጀመሪያዎቹ 6 ጨዋታዎች ላይ አሳማኝ ባልሆነ ነገር የመጨረሻዎቹ ደቂቃዎች ላይ ጎል እያስቆጠረ የማሸነፍ ነገር ይሄ ቡድን እስከ የት ድረስ ነው በዚህ አይነት መልኩ የሚቀጥለው ነው የሚል ነገር ሲነሳ ነበረ። እንግዲህ ከ7ኛው ሳምንት ጀምሮ ነው በክሪስታል ፓላስ ሽንፈትን ከመዘገበ በኋላ ቡድኑ ያሸነፈው 2 ጨዋታ ነው። በሻምፒየንስ ሊግ ሪያል ማድሪድን፣ በፕሪሚየር ሊግ ደግሞ አስቶን ቪላን። እንግዲህ ቀደም ሲል ሲገለጽ እንደነበረው ካለፉት 12 ጨዋታዎች በ9 ሽንፈትን መዝግቧል። በፒኤስቪ አይንዶቨን ነው ትናንትና ሽንፈትን የመዘገበው። ፒኤስቪ አይንዶቨን በራሱ በጥሩ ብቃት ላይ የሚገኝ ቡድን አይደለም። ትናንትና ይህንን ጨዋታ እስኪያሸንፍ ድረስ ነጥቡ 5 ነበር ከ4 ጨዋታዎች በኋላ። ጥሩ ቡድን እንዳልሆነ በሚገባ ይታወቃል። አንፊልድ ድረስ መጥቶ እንግዲህ 4-1 በሆነ ውጤት አሸንፏል። ከፌብሩዋሪ 2023 በኋላ ለመጀመሪያ ጊዜ ነው በሜዳው 4 ከዛ በላይ ጎሎችን ሲያስተናግድ። በሪያል ማድሪድ ነበር ያን ጊዜ 5-1 5-2 በሆነ ውጤት የተሸነፈው ቀድሞ ጎል አስቆጥሮና ይህ ቡድን ምንም ጥያቄ የለውም። አሁን አሰልጣኙ ሀሳብ ጨርሰዋል። ከዚህ በላይ ምንም ለዚህ ቡድን የሚጨምሩት ነገር ያለ አይመስለኝም። የተጫዋቾቹ ስታንዳርድና የአሰልጣኙ አቅም ለእኔ ተገናኝቷል ማለት አይቻልም። ተጫዋቾቹ ከአሰልጣኙ አቅም በላይ ናቸው። ተጫዋቾቹን ማኔጅ የሚያደርግ ይህንን ቡድን ማኔጅ የሚያደርግ ከአሰልጣኙ በላይ አቅም ያለው ሌላ ክላስ ያለው አሰልጣኝ እንደሚያስፈልግ የተመለከትንበት ይመስለኛል። እና በአሰልጣኝ የርገን ክሎፕ ዘመን ሊቨርፑል ትክክለኛውን አሰልጣኝ አግኝቶ ነበር። ከዚህ በኋላ ግን ባለፉት ዓመታት በተለይ ከራፋ ቤኒቴዝ መልቀቅ በኋላ የተለያዩ አሰልጣኞችን ሲሞክር እንደነበረው አይነት ወደዛ መስመር የሚገባ ይመስለኛል በግሌ። ተመሳሳይ የጨዋታ አቀራረብ፣ ተመሳሳይ ቋሚ 11፣ ተመሳሳይ አቃየር፣ ተመሳሳይ ኢንጌም ማኔጅመንት፣ ተመሳሳይ ሀፍታይም ማኔጅመንት ነው እየተመለከትን ያለ ነው እና አሁን እንደውም ደጋፊዎች አሰልጣኙ ማንን በማን ቀይሮ እንደሚያስገቡ ሁላ እርግጠኛ ሆነዋል። ተስፋ እንዲቆረጥ እያደረጋለ ነው ማለት በየጨዋታው። አንዳንድ ጊዜ አሁን ትላንት ኢንዲቪጁዋል በተለይ መከላከል ላይ በጣም ስህተቶች ሲሰሩ ነበር። ኮናቴ ለስተት ዘንድሮ አዲስ አይደለም። እዛ ላይ ምንም ያደረጉት ማሻሻያ የለም። ትላንት ሞሳላ ነው ማለት ሞሳላ ነው መተቸት በሊቨርፑል ስታንዳርድ ከባድ ይመስለኛል። ኃላፊነቱን ተወጥቷል። ግን ተጫዋች ደግሞ ቀስ ያለ እድሜ እየገፋ ሲመጣ እግር ይዘላል። የስፖርቱ አንዱ ባህሪ ነው። ትተቻል። በሁለታ ብቻ አትኖርም በእግር ኳስ። ሞሳላ ትራክ እያደረገ መከላከሉ ላይ እንዴት በማገዝ በኩል ዳተኛ እንደነበር። አሁን ጎል እያስቆጠረ አይደለም፣ አሲስት እያደረገ አይደለም ማለት መከላከሉን እያገዘ አይደለም። ሞር ላያቢሊቲ እየሆነ ነው። እስካሁን ድረስ ለሊቨርፑል ሀብት ነበር። አሁን በዚያ በያዝነው ዓመት ግን ላያቢሊቲ ነው ኦልሞስት። እና እዚህ ተጫዋች ላይ ብሬቭ መሆን አልቻሉም ብሎ ይወቀሳሉ። የትሬኒንግ ሜተዳቸውን ጭምር እነ ጄሚ ካራገራውን እየወቀሱ ነው ያሉት። ቡድኑ ከኳስ ጋር እንዲቆይ የሚያደርግ ከዚህ ቀደም የሚታወቅበትን በጣም ፈጣኑ ትራንዚሽኖችን ለመተግበር የሚቸገር አይነት ቡድን ኮቺንጉ ላይ በደንብ ጥያቄ ጭምር እየተነሳ ያለ ይመስለኛል። እና አሁን
የሊቨርፑል ያለፉት ተከታታይ ችግሮች አይተናል። ማርክ በየጨዋታው የታረመ አይደለም። ስለዚህ አሁን ወደ የት ነው የሚካሄደው? ቀጣይ አሰልጣኙ ምንድነው ጣፈንታቸው የሚል አንዳንድ ኤክስክሉሲቭ የሆኑ መረጃዎች ከዛ አካባቢ ከሊቨርፑል የሚወጡ ምንድነው የሚያሳዩት? ዛሬ የቡድኑ ትልቅ ሰዎች ስብሰባ አላቸው ነው የተባለ ያለው። በዚህ ስብሰባ ላይ ማይክል ኤድዋርድስ የክለቡ ዋና ኃላፊ እንደዚሁም ደግሞ የክለቡ ሲኢኦ ከዛ ውጭ የፌኖ ስፖርት ግሩፕ የኤፍኤስጂ የስፖርቲንግ ዳይሬክተር ሪቻርድ ሂውስ ጨምሮ የራሱ የኤፍኤስጂ ሰዎች ጭምር አስቸኳይ ስብሰባ ያደርጋሉ። ያ ስብሰባ ምንድን ነው? አንደኛ በአርነ ስሎት ዕጣ ፈንታ ላይ መወሰን ሊሆን ይችላል፣ ወይ ደግሞ በቀጣይ 2-3 ጨዋታ ሊሰጣቸው ወይ ደግሞ ያን ማስተካከል ካልቻሉ ሌላ ማስጠንቀቂያ ሊሰጣቸው፣ ብቻ ከዚህ ኢመርጀንሲ ስብሰባ በኋላ ትልቅ ውሳኔ በሊቨርፑል በኩል ይጠበቃል። ምክንያቱም እስከሚበቃቸውን ያዩ ይመስለኛል። ቡድኑ የሚስተካከል ወይ ደግሞ የመሻሻል ተስፋ እያሳየ አይደል። በዚህ አያያዝ ኑኖ ኤስፒሪቶ ሳንቶ አይለቁትም። ይሄን ቡድን ከዌስትሃም ጋር ነው የሚጫወተው እና አርነ ስሎት አሁን የዓለም ጥጥር 11ኛው ሰዓት ላይ ናቸው። ከሳቸው በተጨማሪ ማርክ ሪቻርድ ሂውስ ልክ እንደ አንድሪያ ቤርታ በሊቨርፑል የተጫዋቾች ዝውውርን በኃላፊነት የሚመሩት ሪቻርድ ሂውስ ላይም ጥያቄ የተነሳ ነው። በእርግጥ አሰልጣኙ በክረምት 400 ምናምን ሚሊዮን ወጥቶላቸዋል አሁን ስሎት፣ ስለዚህ ቅሬታ አይኖርም። ግን ደግሞ እኚህ ሰው የቦርንመዝ ዳይሬክተር ነበሩ እና ኬርኬዝን እሳቸው ናቸው ፈልገው ያመጡት። ኬርኬዝ አሁን በድጋሚ ዳግማዊ አልቤርቶ ሞሬኖ የተባለ ሞሬኖ ታስታውሳ በሊቨርፑል ስኬታማ ጊዜ አላሳለፈ። ከሱ ጀርባ ያለውን ስፔስ የተጋጣሚ ቡድን የመስመር አጥቂዎች በብዛት ይጠቀሙ ነበር። ይሄንን ዩሮፓ ሊግ ፍጻሜ ላይም ጭምር ከሴቪያ ጋር ከዛ ውጪ ሴንተር ባክ አለማግኘታቸው እኚህን አሰልጣኝ በጊዜ በተለይ ማርክ ጌይን የዝውውር መስኮቱ ሲያልቅ ሳይሆን በጊዜ እዚህ ክሪቲካል ኤሪያ ስለሆነ እዚህ ቦታ ላይ ተጫዋች ለማዛወር በደንብ ፈጥነው እኚህ ዳይሬክተር አልሰሩም በሚል ይወቀሳሉ። ሉዊስ ዲያዝ መልቀቅ አልነበረባቸውም። ይህን ተጫዋች በማቆየት በኩል የሚፈለገውን ነገር ሙሉ ማድረግ ነበረባቸው። አለዚያ ደግሞ ጋክፖን ብቻ ተማምነው እዛ ቦታ ላይ መቀመጥ አልነበረባቸውም ብለው ሪቻርድ ሂውስ ላይ ጣታቸውን የሚቀስሩ አሉ። ኢቨን ኬለርን ጭምር መልቀቅ አልነበረብንም የሚሉ ቅሬታውን በሊቨርፑል ማማርዳሽቪሊ እና በአጠቃላይ በክረምቱ ከኮቺንጉም በተጨማሪ ገንዘቡ ወጥቷል። ምንም ጥያቄ የለውም። ትልቅ ኢንቨስት አድርገዋል። ግን ገንዘቡ ካንሰር ታመህ ለጉንፋን ላልታመምከው ህመም ገንዘብ እንደማውጣት የታመምከውን ሳትታከም ያልታመምከው ቦታ ላይ እንደመታከም አይነት የሚቆጠር አይነት ገንዘብ ዝውውር ነውና ክሪቲካል የሆነ ሜዳ ኤሪያዎች ላይ የተለቀቁት ተጫዋቾችና የተዘዋወሩ ተጫዋቾች እንደገና ዝውውር ሳይፈጸም የሚቀርቡባቸው ቦታዎች በተለይ መከላከልና ዲፌንሲቭ ሚድፊልድ ላይ ራሱ 6 ቁጥር ላይ ሪቻርድ ሂውስ ላይ ራሱ ጣት እየተቀሰረ ነው። ስለዚህ አርነ ስሎት ብቻ ሳይሆኑ የሪቻርድ ሂውስም የሊቨርፑል ጊዜ በኤፍኤስጂ ድጋሚ ሪቪው የሚደረግበት ሳለ ያለን ይመስለኛል። አሁን ቀጣይ ለሊቨርፑል ማን ይሆናል ይመስለኛል ማርክ ጥያቄ እየተወራ ያለው ስሞች መጠራት ነው። አሁን ከዚህ በኋላ ስሞች ነው እየተጠሩ ያሉት። እኔ አሁን ስለሳቸው ሳስብ ቀድሞ አእምሮዬ ውስጥ የሚመጣው እሳቸው አሁን ከዚህ በላይ ምንም የሚሰጡት ነገር የለም። ሊቨርፑልን ወደ ቅድም ዊንስተን ቸርችል ብለሃል፣ ወደ ኋላ ተመልሰን ምናልባት ስለ አንደኛው የዓለም ጦርነት ዘመን ስለነበረው ሪከርድ ሁላ ልናወራ እንችላለን 1910ዎቹ አጋማሽ ላይ ወይም ስለ ሁለተኛው የዓለም ጦርነት ላይ ስለነበረው ስለ 1940ዎቹ ምናምን ልናወራ እንችላለን። በዛን ጊዜ ስለነበረው ሊቨርፑል ለመጨረሻ ጊዜ እንዲህ አይነት ሽንፈት የመዘገበው በዚህ ጊዜ ነው ምናምን ልንል እንችላለን። እና እንግዲህ አሁን አሰልጣኙ ከዚህ በላይ የሚበቃቸው አይነት ይመስሉኛል። ይሄ የሆነ ነገር ተጀምሮ ፍጻሜው ላይ ሲደርስ የሚሸቱ ነገሮች አሉ። እዛ ላይ ደርሰዋል። አሁን ኦክቶበር 2015 ላይ አሰልጣኝ ብሬንዳ ሮጀርስ ሲሰናበቱ ከዛ በፊት የነበሩት ሪከርዶች ያስታውቁ ነበር። የተመዘገቡ ውጤቶች አሰልጣኙን ለስንብት እንደሚዳርጉ፣ አሰልጣኙ ከዛ በላይ መቆየት እንደሌለባቸው ማረጋገጫ ናቸውና በሊቨርፑል ስታንዳርድ የወቅቱ የሊጉ ሻምፒዮን የሆነ ቡድን ከ40 ዓመት በኋላ ባክ ቱ ባክ ወይም በሁለት ተከታታይ ዓመታት የሊጉን ዋንጫ ያነሳል ተብሎ የሚገመት ቡድን በዚህ ስቴጅ ላይ ሲገኝ አሰልጣኙ መሰናበት አለባቸው ብዬ አስባለሁ። በግሌ ወደ አእምሮ ውስጥ የሚመጡት በድጋሚ አሰልጣኝ ብሬንዳ ሮጀርስ ናቸው። ምንም ጥያቄ ቢያንስ የራሳቸው የጨዋታ ሞዴል የሚታይ ነገር ያላቸው አሰልጣኝ ናቸው። ከሴልቲ ጋር ተለያይተዋል። ሊቨርፑልን ያውቃሉ። ቢያንስ የችግር ጊዜ መውጫ ይሆናሉ ብዬ አስባለሁ። እንደ 2011 12ቱ አይነት ኬኒ ዳግሊሽን ለማምጣት አሁን አይሆንም፣ እድሜውም ገፍቷል። በዛ ደረጃ ሌላ አሰልጣኝ የምጠብቀው ጄራርድ እስከ ሲዝኑ መጨረሻ የሚሉ ድምጾች አሉ። አሁን ጥያቄው ሊቨርፑል የቀጣዩን ፕሮጀክት የሚረከብና እሳት አጥፊ በሚል ነው የሚከፈለው። እና እሳት አጥፊ ከሆነ ምንም ጥያቄ የለውም እንዳልከው ሮጀርስ እሳት አጥፊነትን ይቀበላሉ ወይ አሩ ነው። ግን ጄራርድ ሞር የዛ አይነት ይመስለኛል። አሁን በሊቨርፑል ጄራርድ እምነት ተጥሎበት ነበር። ግን አስቶን ቪላ መጥቶ ያሳየው ነገር እና በኋላ ኡናይ ኤምሪ መጥተው አስቶን ቪላን በምን አይነት መልኩ እንደቀየሩ ደግሞ ስትመለከት
ጄራርድ ገና እንደሆነ የእንትን ነው አሁን የመሰለ ማርክ ሲዝኑ እስኪያልቅ ኢመርጅ የሚፈልጉትን አሰልጣኝ በቀጣይ ፕሮጀክቱን የሚመራው ዋናውን አሰልጣኝ እስኪያገኙ ድረስ ይሄ ቡድን የወረደው ሞራል መልበሻ ክፍል የሚያነሳሳ ለ6 ወር የሚሆን ሃኒሙን ይበልጥ ልክ የሶልሻየር አድርጎት ከዛ ድንገት ኮንትራት ሰጥቶን ነበርና ቲሙን ያቋም መልበሻ ክፍል የክለቡን ታሪክ ይበልጥ ቡድኑ የጠፋ ሞራል ዜሮ የሆነ ሞራል የሚመልስ ኳሊቲው አለ ሊቨርፑል ውስጥ ተጫዋቾቹ ድጋሚ የሚያነሳሳ ቢያንስ ሲዝኑን ትንሽ ከፍ ብለው እንዲጨርሱ የሚያደርግ ጊዜ ሊኖር ይችላል። ከዛ ውጭ ግን ረጅም ጊዜ ቡድኑ የሚያሰለጥኑና አሰልጣኝ ለመምረጥ አሁን ያሉ አሰልጣኞች አብዛኞቹ በሊቨርፑል ራዳር ውስጥ ያሉት በቀላሉ ከክለቦቻቸው የሚለያዩ አይመስል። አሁን አሎንሶ ላይ አንዳንድ ሀሳቦች አሉ ማርክ በተለይ ማድሪድ ውስጥ ደስተኛ ጥሩ ያሉ ነገሮች አሉ፣ ግን በጥቂት ውጤት የታጀበ ማለት ነው። ከተጫዋቾቹ ጋር የተወሰነ መልበሻ ክፍል ውስጥ የሚነሱ ነገሮች የተሰሙ ነው እና ሊቨርፑል ቀድሞ አሎንሶን አላገኘም። ምናልባት አሁን ድንገት የሲዝን እስኪያልቅ ድረስ ምን ይፈጠር ስለማይታወቅ ማድሪድ ያንን ሊጠብቅ ይችላል። አንዶኒ ኢራኦላ ሌላኛው የዚህ ቡድን በጣም የሚፈለገው አሰልጣኝ ይመስለኛል። በሃይ ሌቭል ማሰልጠን የሚችል ትልቅ ኳሊቲ ያለው አሰልጣኝ ነው እዛው እንግሊዝ ውስጥ አንዶኒ ኢራኦላ። ምናልባት ኦሊቨር ግላስነርም ሌላኛው አሰልጣኝ ናቸው በክሪስታል ፓላስ እና ትልቅ ቡድን ጥሪ እስኪያደርግላቸው የሚጠብቁ አሰልጣኝ ናቸው። ኦሊቨር ግላስነር የባክስሪ አሰልጣኝ ናቸው። ችግር የለውም። ሊቨርፑል ደግሞ አሰልጣኝ ሮበን አሞሪምን ያልፈለገው በባክስሪ ስለሚጫወቱ ነው። ግን አሰልጣኝ አርነ ስሎት ምርጫቸው የሆነው በባክፎር ስለሚጫወቱ ነው። የጨዋታ ሞዴላቸውም ከሊቨርፑል ጋር ተቀራራቢ ነው በሚል ስሜት ነው የመጡት። አዳፕት ማድረግ የሚችሉበት እድል ካለ ወይም ደግሞ በዚህ መንገድ ሊቨርፑል ወደ ትልቅነት መመለስ የሚችሉበት እድል ካለ የአሰልጣኙ ፕሮፋይል ከፍ ያለ ነው። ባየር ሙኒክ እኮ ይፈልጋቸዋል። ባየር ሙኒክም ባክፎር ነው የሚጫወተው። በፕሮፋይል ደረጃ ምንም ጥያቄ የለውም። ግን ዘ ኦንሊ ቲንግ ባክስሪ ሊቨርፑል ያ ምርጫው አይደለም የሚል ነገር ስለሚነሳ ነው እንጂ ምንም ጥያቄ የለውም። ኦሊቨር ግላስነር በትክክል ፊት የሚያደርጉ ቀጣይ የሊቨርፑል አሰልጣኝ መሆን ይችላል። አንድ ትልቅ ነገር የሚጠብቁ አሰልጣኝ ኢቭን በኤፍ ኤ ካፕ ዋንጫ አንስተዋል። በኮሚኒቲ ሺልድ ራሱ ሊቨርፑልን አሸንፈው ነው ዋንጫ የወሰዱት። በዚህ የውድድር ዘመን ሊቨርፑል 2 ጊዜ አሸንፈዋል። የሊቨርፑልን ግስጋሴ ገቱት ብትባል ማን ነው የምታደርገው? ብሬንዳን ሮጀርስ ለረጅም ጊዜ ቀጣይ ፕሮጀክቱ የሚረከብ ለ3 ለ4 ለ5 ዓመት አዲስ ኮንትራት የሚሰጠው እሱ ከባድ ነው። ለዛ እኮ ነው አሁን ያልኩህ ማርክ እሳት አጥፊ ባክስሪን እሳት አጥፊ ላይ ተስማምተናል። ሮጀርስና ጄራርድ ምንም ጥያቄ ቤቱን ስለሚያውቁት እንደው ቀጣዩ ሊቨርፑልን ወደ ቀጣዩ ፕሮጀክት አሁን ብዙ ኢንቨስት እኮ አድርጓል። እነ ኢዛክ እነ ቪርትስ እኮ የረጅም ጊዜ እቅድ ናቸው። ይህን ቡድን ወደ ቀጣዩ ስቴፕ የሚመራው አሰልጣኝ አሁን ማን ሊሆን ይችላል? ባክስሪን ከተቀበሉ ኦሊቨር ግላስነር። ኢራኦላ ምንም ጥያቄ የለውም፣ ግን ኢስቱ ያንግ ለሊቨርፑል ሪስክ መውሰድ። ሚኬል አርቴታ እኮ ኢራኦላ ማን ነው ከሲቲ ሲመጣ ኢዝ ያንግ ነው። ሚኬል አርቴታን የአርሰናል አሰልጣኝ ያደረገው ለአርሰናል ተጫውቶ ማሳለፉ ነው፣ ጥያቄ የለውም። ግን ኢራኦላ ደግሞ ጥሩ ሞደርን ነው፣ ጥሩ የስፔን የእግር ኳስ አእምሮ ያላቸው የእንግሊዝ ፕሪሚየር ሊግን በደንብ አሁን የተረዱ ናቸው። በደንብ በሊጉ ኢንቴንሲቲ ልክ የሚጫወት በጥቂት ሪሶርስ ኳሊቲ የቡድናቸው ኳሊቲ እንደ ሲቲ እንደ ሊቨርፑል አይደለም፣ እንደ አርሰናል አይደለም። ግን ምን አይነት ኮምፒቲቲቭ ቡድን እንደገነቡ ተመልከት። እና ኳሊቲ ያለው ቡድን፣ አቅም ያለው ቡድን፣ ታሪክ ያለው ቡድን ሲያሰለጡን ደግሞ ይደግፋቸዋል ያለው ይበልጥ እና ከኳሊቲ ጋር ሌላ ቶፕ ቡድን መስራት የሚችሉበት እድል ያለ ይመስለኛል። ከዛ ውጪ ምናልባት ክረምቱን ጠብቀው ኤንሪኬ ከፓሪስ ጋር የሆነ ድንገት መጎራበጥ የሆነ ነገር ቢፈጠር ለሊቨርፑል እስከ ሰኔ ነገሮችን መጠበቅ አሁን ኢመርጀንሲ አሰልጣኝ ቀጥሮ ላይክ አሎንሶ ወይ ኤንሪኬ ወይ ራውላ እንደዚህ ስፔን አሰልጣኝ ቢሆን ለሊቨርፑል በጣም የተሻለ ይመስለኛል። ግን ከወዲሁ ስሞች አሁን መጠራት የጀመሩ ነው። ስሞች መጠራት ጀመሩ ማለት ደግሞ የአርነ ስሎት ወንበር ተነቃንቋል ማለት ነው። በሊጉም በቻምፒየንስ ሊግም 12ኛ ደረጃ ላይ ናቸው። በየትኛውም ሰዓት ከዚህ በኋላ ምናልባት ከውዱ ጨዋታ የሚቆዩ ከሆነ በኋላ ከባድ ጊዜ ወደማይቀረው ስንብት ሊያመሩ ይችላሉ። ኦክቶበር 2015 አሰልጣኝ የርገን ክሎፕ መጡ። እንግዲህ በጣም ስኳዱ በጣም ዝቅ ያለ ደረጃ ላይ የሚቀመጥ ቡድን ነበር የነበረውና ከዛ የካራባው ካፕ የፍጻሜ ተፋላሚ የኤሮፓ ሊግ የፍጻሜ ተፋላሚ ያደረጉና ምልክታዩ የ6 ዓመት ሰጧቸው። ቅርብ ጊዜ ግን አሰልጣኝ አርነ ስሎት አዲስ ኮንትራት ሊያቀርቡ እቅድ ያዙ ነበሩ። ከዛ አሁን ቆመ። አሁን ደግሞ ቅድም ስጠቅስ እንደነበረው አስቸኳይ ስብሰባ ገብተዋል። ስለዚህ ምናልባት የእሁዱ ጨዋታ ብቻ ሊጠብቋቸው ይችላሉ። ዞሮ ዞሮ እንግዲህ እህሏቸው ከ1 ዓመት ከምናምን በኋላ የሚያበቃ ይሆናል። ይቀጥላሉ ወይስ አይቀጥሉም? አርነ ስሎት ጊዜ ሊሰጣቸው ይገባል አይገባም? አድማጮቻችን ደግሞ እስቲ በሀሳብ መስጫ ሳጥን ውስጥ ተፋለሙበት ይህን ሀሳብ። ከዚህ በኋላ ሊቨርፑል ትልቁ ጥያቄ ማርክ ማሳረጊያ ሊሆን የሚገባው አርነ ስሎት ይህን ቡድን ይመልሱታል ወይ የሚለው ሳይሆን አሁን ጥያቄው አርነ ስሎት ምን ያህል ጊዜ ይቆያሉ፣
ማን ይተካቸዋል ወደሚል ጥያቄ እየተቀየረ ያለ ይመስላል። ስለዚህ በዚህ ጉዳይ ላይ እናንተስ ምን አያችሁ? የትናንቱ የፒኤስቪ አይንዶቨን ሽንፈት ለአርነ ስሎት ከዚህ በኋላ ቡድኑን ለማሻሻል እንደማይችሉ ማረጋገጫ የሰጠ አይደለም ወይ ብላችሁ ታስባላችሁ የሚለውን ሀሳባችሁን አጋሩን። ማርኪዮኒ ሚሊሻ የዩቲዩብ ገጻችን ነው። ወደ 26000 ሰብስክራይበሮች የገባን ነው። ከእናንተ ጋር ከዚህ በላይ ከፍ እንደምንል ተስፋ እናደርጋለን። የዝግጅታችን የምንጊዜም የክብር ስፖንሰሮች እናንተ አድማጮቻችን ናችሁ። ስለዚህ ከኛ ጋር እንድትሆኑ ቤተሰብ እንድትሆኑ በድጋሚ እንጋብዛለን። ማርክና ዮናስ ነበርን። በሌላ ዝግጅት እስከምንገናኝ በዚሁ እንሰናበታለን።